ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ከናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን በሕይወት ቢኖር ኖሮ ልክ በዛሬው ቀን 48ኛ ዓመቱን ይደፍን የነበረውን ተወዳጁን የሙዚቃ ባለሙያ ኤልያስ መልካን እናስባለን። ዝግጅቱን የጀመርኩትም የእርሱ ቅንብር በሆነው የቴዎድሮስ ካሳሁን ቴዲ አፍሮ እቴጌ ነው። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይደርሳል። ኤልያስ መልካ ከ1970 እስከ 2012። ስም አይቀበርም። ከመልካም ሽቶ መልካም ስም ይደርሳል። ለኢትዮጵያ የሙዚቃ ኢንዱስትሪ እድገት ትልቅ አስተዋጽኦ አበርክቷል። በሙዚቃው ዘርፍ ለትውልድ የሚተላለፉ በርካታ ስራዎችን ከሰሩ ባለሙያዎችም ከቀዳሚዎቹ የሚመደብና ዝናን ያተረፈ ነው። የሙዚቃ ቅንብርን፣ ግጥምንና ዜማን በአንድ ላይ አጣምሮ መስራት መቻሉ በኢትዮጵያ ከሙዚቃ ኢንዱስትሪ ቀዳሚ ተዋናዮች ያሰልፈዋል። የሙዚቃ ኢንዱስትሪ እንዲያብብ ዕውቀትን ሰጥቷል። የኢትዮጵያ ሙዚቃ ሁለንተና የነበረው ሕይወቱን በሙሉ ለሙዚቃ በመስጠት ሙዚቃን የናኘው ተወዳጁ ሙዚቀኛ ገጣሚና አቀናባሪ ኤልያስ መልካ በአዲስ አበባ 7ኛ እየተባለ በሚጠራው አካባቢ ከአባቱ ካቶ መልካ ገረሱና ከእናቱ ከወይዘሮ አጸደ ፈለቀ በ1970 ዓመተ ምህረት ነበር የተወለደው። የሕይወት ጥሪው ሙዚቃ እንደሆነ የታወቀለት ገና በልጅነቱ ነበር። በልጅነት ጨዋታዎቹ ሁሉ ሙዚቃዊነታቸው ወደሚያደሉ ክንውኖች ያዘነብል እንደነበር የሕይወት ታሪኩ ያስረዳል። የልጅነት የሙዚቃ ፍላጎቱና የሕይወት ጥሪው መስመር እንዲይዝ ወላጆቹ አባል የሆኑበት የገነት ቤተ ክርስቲያን የህብረት ዝማሬ ቡድንና በቤታቸው ይደረግ የነበረው የጸሎት ፕሮግራም መሰረት ጥለውለታል። በገነት ቤተ ክርስቲያን ህብረ ዝማሬ ቡድን ውስጥ ጊታሪስት የነበረውን ክፍሉ ወልዴን ከመድረኩ ስር ሆኖ በአትኩሮት መመልከት ኤልያስን በየዕለቱ የሚያስደስተው ተግባር እንደነበር ቤተሰቦቹ ያስታውሳሉ። በጸሎት ስነ ስርዓት ጊዜ ሁሉም ጸሎት ሲያደርሱ ኤልያስ እኔም በጊታር አንተን እንዳመሰግን እርዳኝ በማለት ጣቶቹን ወደ ላይ ይዞ ይጸልይ እንደነበር በአንድ ወቅት በሰጠው ቃለ መጠይቅ ላይ ተናግሯል። ቤተ ክርስቲያን ውስጥ ነው ትንሽኛ ያደግኩት ማለት ነው። ያኔ ነው ጊታርን በቅርበት የማየት እድልና ለመውደድም ምክንያት ይሆናል ማለት ነውና ጊታሪስቱ አቶ ክፍሉ ወልዴም የኤልያስ ፍላጎት ምን እንደሆነ ስላወቀ ጊዜ ሰጥቶ የጊታር አጨዋወትን አስተማረው። ኤልያስ ቀድሞውንም ለሙዚቃ የተፈጠረ ስለነበር ከመምህሩ ያገኛትን ዕውቀት ለመረዳትና ለመተግበር ጊዜ አልፈጀበትም። እንደውም በችሎታው እምነት ስላገኘ የገነት ቤተ ክርስቲያን መዘምራንን እንዲያጅብ ተደረገ። በቤተ ክርስቲያን መዝሙሮች ቅንብር ኤልያስ እጅግ አድርጎ ያደንቀው የነበረው ጌታ ያውቃል ግርማ ይሃድገው የሙዚቃ ትምህርት ቤት መክፈቱን ኤልያስ ይሰማል። ወደ ትምህርት ቤቱም ሄዶ በመመዝገብ የጊታር ትምህርት ይጀምራል። የኢያሱ ገነቴና የጌታ ያውቃል ግርማይ በስነ ምግባር የታነጸ የትምህርት አሰጣጥ በሕይወቱ ሙሉ ሲመነዝረው እንደኖረም ይናገር ነበር። ከሙዚቃው ጎን ለጎን ሲከታተለው በነበረው መደበኛ ትምህርት 11ኛ ክፍል ላይ እንደደረሰ ያሬድ ሙዚቃ ትምህርት ቤት ተማሪዎችን ለመቀበል ስላወጣው ማስታወቂያ ይሰማል። ወደ ትምህርት ቤቱ በመሄድ የነበረውን የመግቢያ ፈተናዎች በጥሩ ውጤት አልፎ በቼሎ ሜጀርና በፒያኖ ማይነር ተማሪነት ተመድቦ የትምህርት ቤቱ መደበኛ ተማሪ ሆነ። በፍጹም ትጋት የሙዚቃ ትምህርቱን በመከታተል በትምህርት ቤቱ የሚታወስበትን የምስጉን ተማሪነት ስም ማትረፍ ችሏል። ኤልያስ መልካ ስም አይቀበርም። ከመልካም ሽቶ መልካም ስም ይደርሳል። በዚህ የትምህርት አጋጣሚ የተዋወቃቸው ዮሐንስ ጦና፣ ግሩም መዝሙር፣ ሰላም በድሩን የመሳሰሉ ባለተሰጥኦ የሙዚቃ ተማሪዎች የሙዚቃ እይታ አድማሱን እንዳሰፉለት ዘወትር ሳይዘነጋ ያስታውስ ነበር። በያሬድ ሙዚቃ ትምህርት ቤት የትምህርት ቆይታው ሌላም ዕድል አጋጥሞታል። ከቤተ ክርስቲያን የሙዚቃ ባንዶች ጋር ከነበረው ልምድ በተለየ ለመጀመሪያ ጊዜ በኮንኮርድ ክለብ የምሽት ሙዚቃ የጀመረበትና መዲና ባንድን መቀላቀል የቻለበት ጊዜ ነበር። ተሰጥኦውን የተረዱለት መምህሮቹ ዝራባትና አክሊሉ ዘውዴ በጊዜው ከፍተኛ ስምና ዝና ወደ ነበረውና እነሱ ወደ አቋቋሙት መዲና ባንድ ውስጥ ጊታር እንዲጫወት የጋበዙበት አጋጣሚ ሌላው የጥበብ መንገዱን አንድ ደረጃ ከፍ ያደረገለትና ተሰጥኦም በይፋ ያሳየበት አጋጣሚ ነበር። ከዚህ በኋላ የታዩት የኤልያስ መልካ የሙዚቃ ሕይወት ጉዞዎች በስኬትና በሰው መውደድ የታጀቡ ነበሩ። ማህሙድ አህመድ አቋቁሞት በነበረው የስሪኤም ባንድ ውስጥ ጊታሪስት በመሆን በተለያዩ የውጭ ሀገሮች መድረኮች ላይ ተጫውቷል። ሁሉም ይስማ የተባለውን የማህሙድ አህመድን የ1993 ዓ.ም አልበም መጠሪያ ላይ በአልበም ውስጥ የተካተቱትን የጉራግኛ ሙዚቃ በማቀናበር የቅንብር ችሎታውን ማሳየት ችሏል። ኤልያስ መልካ ከጓደኞቹ ጋር ሆኖ በአፍሮ ሳውንድ ባንድ ከፍ ያለ አድናቆት ያተረፈባቸውን የሙዚቃ መድረኮች ለብዙዎች ትዝታ በሆነ ብቃት ተወጥቷቸዋል። የአፍሮ ሳውንድ የሙዚቃ አባላት ሁሉም እጅግ ከፍ ያለ የሙዚቃ ተሰጥኦ ያላቸው ሙዚቀኞች በመሆናቸው
የኮፊ ሃውስ የሙዚቃ ምሽቶችን የሚያደምቁ ኮከቦች ነበሩ። የዚያ ደማቅ ጊዜ ፊት አውራሪ ኤልያስ መልካ ነበር። ኤልያስ ዜማ ላስታስ የሚባል ባንድ በማቋቋም ትልቅ ስራም ሰርቷል። ኤልያስ መልካ ከመድረክ ሙዚቃ ራሱን ወደ ስቱዲዮ በመውሰድ የተለያዩ ስራዎችን በመስራት በኢትዮጵያ ሙዚቃ ውስጥ ትልቅ ለውጥ እንዲያመጣ ካደረጉ ባለሙያዎች መካከል ነው። በ1993 ዓ.ም ድምፃዊ ቴዎድሮስ ካሳሁን ከሰራው አቡጊዳ በተሰኘው አልበም 10 ሙዚቃዎች ያቀናበረው ኤልያስ መልካ ነበር። ይህ ከ1970ዎቹና 80ዎቹ ወዲህ አንድ አዲስ ሙዚቃዊ መንገድና ፍልስፍና መፍጠሩን ያበሰረለት አልበም ነበር። አሜሪካ በአበጋዙ ክብረ ወርቅ ሽዮታና በሄኖክ ተመስገን እንዲሁም በወቅቱ በገናና ስሙ ይታወቅ ከነበረው ከሙልጌታ አባተ በሙዚቃ የተለየ አስተሳሰብ ያለው አንድ የ23 ዓመት ወጣት መምጣቱን ማመን ለብዙዎች የሙዚቃ ባለሙያዎችም ሆነ ለሙዚቃ አፍቃሪያን ቀላል አልነበረም። ሆኖም ይህ የመጀመሪያ ስኬታማ ጅማሬ በትዕግስት በቀለ ሳቂታው፣ በይርዳው ጤናው ጀንበር፣ አልገለጣለ ተጋርዶ ሰፈሮ፣ በኃይልዬ ታደሰ ሁሌ ሁሌ፣ ያን እንደሰማሁት ሁሌ ሁሌ፣ ንጉሣዬ ተስፋዬና ባለማየሁ ሂርጶ ኢቫንጋዲ፣ የኔ ማርወለላ ባረጋኸኝ ወራሽ በቃ በቃ፣ ሊካረሽ የምነቴን ግርማ ገመቹ ትመችኛለሽ፣ አይጠገብም ያለሳንደበት ሾመ ወልዴ አቻዬ መልሴ፣ በእጄ ሲቀዘቅ ሲራቆት ቅልጽ እንዲሁም ሌሎች ስራዎችን በመስራት የሙዚቃ ኢንዱስትሪው ከፍ እንዲል አደረገ። በስቱዲዮ ካለ ረፍት ውጪውን ሳያይ የሚሰራባቸው ጊዜዎች መጡ። በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ መልካ በ1998 ዓ.ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱን ሌላ መስመር ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ ባኃይሉን፣ ፍቅር አዲስ ነቃ ጥበብን፣ ኢዮብ መኮንንን፣ ኃይሌ ሩትን፣ ቤሪን ጌት ያንለይንና ሌሎችንም በተለየ ፕሮዳክሽንና በአዳዲስ ተሰጥኦ ይዞ ወጣ። ይህ እስከ 2010 ዓ.ም ድረስ እረፍት አልባ በሆነ የሌሊት ተቀን ድካምና እንቅልፍ እስከ ማጣት ድረስ የሰራባቸውን ጊዜያት ያስታውሳል። ኤልያስ መልካ የእነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ ዜማውን ደርሶ ሙዚቃውን አቀናብሮ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ ቀርጾና አዋህዶ መስፈን ብቻ ሲቀረው ስራውን አጠናቆ ለሙዚቃ አፍቃሪ እንካችሁ እስከሚል ድረስ እረፍት አልነበረውም። ኤልያስ መልካ እነዚህን ስራዎች በዚህ ድካም እየሰራ ለሙዚቃ ቃሪያን ቢያቀርብም ለሙዚቀኛውም ሆነ ለኢንዱስትሪው አንዳች ጠብ የሚል ኢኮኖሚያዊ መሻሻል ሊታየው አለመቻሉን የኤልያስን መልካ ህይወት ታሪክ የጻፈው ሰርጸ ፍሬ ሰባት አስፍሯል። 1993 ዓመተ ምህረት ላይ የተዋወቅ ነው ኤልያስ መልካ 1970 ዓመተ ምህረት ላይ ነው የተወለደው። እድገቱም አብዛኛው ማንነቱ የተቀረጸው አብነት አካባቢ በነበረው ቤተክርስቲያን ነው። በገነት ቤተክርስቲያን ነው ያደገው። እድገቱ እንደምታውቁት ክፍሉ ወልዴ የሚባል ጊታሪስት ነው መጀመሪያ ጊዜ ጊታር ያስያዘው። መድረክ ላይ ለመጫወት በጣም እጁን ወደ ላይ አድርጎ ሙዚቃ ስለመጫወት ይጸልይ ነበር ኤልያስ በሕፃንነቱ። ምኞቱም ሙዚቃ መጫወት ነበር። ስለዚህ ጊታር አስተማረው። ከዛ በጊታር በአጭር ጊዜ ውስጥ ነው ግሩፑን ማጀብ የጀመረው። ከዛ በኋላ ግን አንድ አጋጣሚ የኤልያስን አስተሳሰብ ትቀይራለች። እሷም ጋዝ ለመግዛት እዚህ መርካቶ ያለው አጂፕ ሊገዛ ጀሪካን ይዞ ይሄዳል ኤልያስ። እዛ ጋዝ እየቀዳለት እያለ አንድ ፒክ ትወድቃለች፣ የጊታር ፒክ። እዛ ፒክዋን ሲያነሳ እቺ ምንድነች ይለዋል። ቀጅ ሲለው ፒክ ነው። ፒክ ምን ማድረጊያ ነው? ጊታር መጫወቻ። ጊታር መጫወት ትችላለህ? አዎ እችላለሁ። ካልቻልክ ግን እመጣለሁ፣ ቤት ነው የምወስድህ፣ ጊታር አለ ትጫወታለህ ይለዋል። ግድ የለም እጫወታለሁ ይላል። ይዞት ይሄዳል። ጊታር ይሰጠውና ይጫወታል። በጣም ስለተደነቀ ሰውየው እነገሌን አዳምጥ፣ የነገሌን አጫወት ደግሞ ብትሰማ የበለጠ ጎበዝ ትሆናለህ ብሎ ዋና እንዲከታተለው የመከረው ሰላም ስዩምን ነው። ሰላም ስዩምን ጊታር ሲጫወት ብታዳምጠው፣ የሱን አጫዋቶች ብትከተል ጥሩ ጊታሪስት ይወጣል ብሎ ይመክረዋል። ከዛ ወዲያ ህብረት ሪት እየጠበቀ የሰላም ስዩምን እጅ ማየት ነው የኤልያስ ስራ። ከዛ ወደ ጌታ ያውቃል ሙዚቃ ትምህርት ቤት ከፍቶ ስለነበር ወደ እሱ ሙዚቃ ትምህርት ቤት ይሄዳል። እዛ ገብቶ የተወሰነ የሙዚቃ ትምህርቱን አሻሽሏል። ከዛ ወደ ያሬድ ሙዚቃ ትምህርት ቤት በመምጣት እዛ ደግሞ የበለጠ የሙዚቃ እውቀቱ ዳብሮለታል። በዚህ ሁሉ ጊዜ ውስጥ ግን ወደ ሙዚቃ ትምህርት ቤትም ከመምጣቱ በፊት አልበሞች አቀናብሯል ኤልያስ። የፕሮቴስታንት መዝሙሮችን ብዙዎቹን አቀናብሯል። እዛ ከገባ በኋላ ግን የሙዚቃ አስተሳሰቡን የሚቀይረው ትምህርት ቤቱ ብቻ አልነበረ፣ ጓደኞቹም የሚገርሙ ነበሩ።
ጆኒ ጦና፣ ግሩም መዝሙር፣ ከሱ ባች በታች የነበሩት እነ ዳግማዊ ያሊ፣ በሆርን ሴክሽንም ተጫዋች የነበሩ ኪቦርድም ላይ ይጫወቱ የነበሩ ልጆች በሙሉ የኤልያስን የሙዚቃ አስተሳሰብ እንደቀየሩ እሱ ሳይዘነጋ የሚናገረው ስለሆነ እኛ ራሳችንም ልናስታውስለት ይገባል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ከነሱ ጋር ነው ብዙውን ነገር ቀየርኩ የሚለው። ይሄው ታለንቱ ታይቶለት ሰርዲር እያለ ደግሞ መዲና ባንድ እንዲቀላቀል ተደረገ። ቼሎ ሜጀር፣ ፒያኖ ማይነር ነው ያደረገው። ከመዲና ባንድ በኋላ የግል የሙዚቃ ባንዶቹን ፈጥሮ ተጫውቷል። ከዛ በኋላ ግን በጣም የወደው እና ያደንቀው የነበረውን የሙዚቃ ባንድ አይነት የሚመስል ቅንብር የማቀናበር እድል አጋጠመው። እሱም ያጋጠመው ስሪኤም የሚባል ጋሽ ማህሙድ አቋቁሞት የነበረ ባንድ ላይ ነው። ይሰማቸው የነበሩ የሙዚቃ ባንዶች የቅንብር ኢንፍሉዌንስ ታያላችሁ። እዚህ ላይ ኦሪጂናል ሆኖ ለመውጣት የሚደረግ ጥረት፣ ትግል ታያላችሁ። እዚህ ላይ 23 ዓመቱ ነው ኤልያስ ይሄንን የሙዚቃ ቅንብር በሚያቀናብርበት ጊዜ። ግን በዚሁ ዓመት ሌላ ትልቅ በኢትዮጵያ ሙዚቃ ውስጥ ምናልባት አሁን ያለንን አጠቃላይ መልክ የቀየረ አዲስ አሬንጅመንት ይወጣል። ይሄ እኔ ዛሬም ቢሆን ዛሬ እንኳን ኤልያስ እነዛን ሁሉ ሬኮርዶች ካደረገ በኋላ ቴዲ አፍሮም ብዙ አልበሞች ከሰራ በኋላ ምናልባት ማስተርፒስ ይጠቀስ ቢባል ይሄ አልበም ነው። ኤልያስም ለቴዲ አፍሮም ማስተርፒሳቸው ይሄ ነው። ሁለት ተአምረኛ ሰዎች ነው የተገናኙት። እንግዲህ ጥበብ አንዳንድ ጊዜ የሚገርሙ ሰዎችን ታገናኛለች። ሔዋን እንደዋዛ የሚለው ዘፈን ላይ ኢንትሮዳክሽኑ ስሙት። መዝፈን እስኪያምራችሁ ድረስ ኢንትሮዳክሽኑ ይበልጠዋል። የዜማውን ፓወር ከፍ ያለ ነው በጣም። በመሀል ያሉት ሊንኮች በጣም የሚያምሩ ናቸው። ሁለተኛው እኛ ሀገር ላይ ብዙ ያልተሞከረው ካንተስ ፊርሙስ ወይም ካኖናይዜሽን የሚባል ይሄ አንዱ ሙዚቃ ወደዚህ እየሄደ ሌላኛው ሙዚቃ ኦፖዚት ዳይሬክሽን የመሄድ ካውንተር አካሄድ በጣም የተሰማው በዚህ ያለው ውስጥ ነው። የሱ አይነት ድፍረትም ጭምር የታየበት ነው። በጣም ሶፍት የተመረጡ ምርጥ የሙዚቃ ሲምፕል አካሄዶች ናቸው። ሲሰሩ ከባዶች ናቸው። በነገራችን ላይ ስንሰማው ነው ቀላል የሚመስለው እንጂ ሲሰሩ በጣም የሚገርሙ ግን በ15 ቀን ነው አሬንጅ የተደረገው። ኤልያስን እንደዚህ ብዬ ነግሬው አውቃለሁ እኔ። እሱ ግን እግዚአብሔር ረድቶኝ ስህተቶቼ ስለተደበቁ እንጂ ኮርዶቹ በጣም ትንሽ ናቸው። ያቸውማ በጣም ቼንጆች ብዙ መቀያየር ሲገባኝ ያላረኳቸው ቼንጆች አሉና ግን እንዳጋጣሚ ሆኖ ስህተቴ እንዲደበቅ ስላደረገልኝ እግዚአብሔርን አመሰግናለሁ ብቻ ነው ያለኝ እንጂ በዚህ ስራ ያን ያህል ከፍታም አይደለም የሚሰማው ለሱ። ስለ ሁሉም ስራዎቹ እንደዚህ ነው የሚሰማው። የመጨረሻው ከፍ ያለው አስተሳሰቡ ግን አሁን ነው የሚመጣው። ቀጥሎ እዚህ ጋር ሙሉ በሙሉ ኤልያስ ሌላ ሰው ነው የሚሆነው። በሙዚቃ አስተሳሰቡ ብቻ እንዳይመስላችሁ፣ በአጠቃላይ ፍልስፍናው ዘፈን ሊሸከም በሚችለው መልእክት ጭምር የተፈላሰፈበት ጊዜ ነው። ዘፈን የተራና የኳኳታ ነገሮች መሰብሰቢያ አይደለም የሚለውን አስተሳሰቡን ያመጣው። እስከዛን ጊዜ ድረስ ዘፈኖቹ ምን እንደሆኑ ግጥማቸው ብዙ ጊዜ ቼክ አያደርጋቸውም ኤልያስ ወደ መጨረሻዎቹ ላይ ይዞት የመጣው ሀሳብ መጽሐፍ ቅዱሳዊ ንቡር ጠቃሽ የሚባለው አይነት አስተሳሰብ ነው። ብዙዎቹን ሀሳቦች በቀጥታ አይጠቅሳቸው። ምዕራፍ ወይም ቃል በቃል የመጽሐፍ ቅዱስ ጥቅስ ብትፈልጉ ዘፈን ውስጥ አታገኙ። ሀሳቡን ግን ይወስድና አሽቶ ዳምጦ በሌላ አይነት ቅርጽ ይዞት ይመጣል። ኤልያስ ራሱን በገጣሚነት አይቶ አያውቅም። ብዙ ጊዜ ሀሳብ ሰጥቷቸው ጽፋችሁ ነው ሲላቸው የማይሆን አድርገው ጽፈው ሲመጡ በንዴት የገባበት ነገር ነው ግጥም እንጂ ፈልጎት ተሰርቶበት የመጣው አይደለም። በኋላ ግን የምርም ሲይዘው ለካ ገጣሚም ነው ኤልያስ። ይሄን ዘመን ለብቻ ደግሞ ኤልያስን በሌላ ዘመን ላይ የሚያመጣው ነው። ምናልባት ስሙ ካልተጻፈልን ኤልያስ መሆኑንም ላናቅ እንችላለን። ወደ ፎርም፣ ከፎርም ደግሞ ወደ ማተር፣ ወደ ሚውዚካል ማተር ሬኮርድ አድርጎ ቀርጾ ማውጣት የፎርምም የኮንቴንትም የማተርም ሰው ሆኖ መገኘት ከባድ ሀሳብ ይመስለኛል። አሁን የመጨረሻው ህይወቱ እስካለፈበት ጊዜ ድረስ በስቱዲዮ የወጡ የነበሩ የሙዚቃ ቅንብሮች መልካቸውን የሚጀምሩት ኃይሌ ሩት የሙዚቃ ስራ ላይ ነው ብዬ አስባለሁ። የኃይሌ ሩት፣ የቤሪ፣ የጌቴ እና የልዑል የሙዚቃ ቅንብሮችን ቁጭ ብላችሁ ካዳመጣችኋቸው ሌላ ደግሞ አይነት የሙዚቃ አስተሳሰብ ነው። ኤልያስ በፊት ኢንትሮዳክሽን ልክ የኛ ሀገር ሙዚቃ ኢንትሮ ትንሽ ረዘም ይላል አይደለ? ኢንትሮ ረዘም ያደርግ ነበረ። በኋላ ትቷቸው
በትንሽዬ ሊንኮች የማገጣጠም ብሪጆቹን የመቀነስ እንደውም ጭራሽ ኢንትሮ ላይ ሜሎዲ ያለመስጠት አይነት አስተሳሰቦች ሁሉ ያመጣል። በጣም ሲምፕል ግን ትልቅ ሀሳብ የመስራት ነበር የመጨረሻዎቹ ፍልስፍናዎቹ። በሳይዝም አንሰዋል። የኛ ሀገር ዘፈን ያው ታውቃላችሁ 7 ደቂቃም 9 ደቂቃም ይፈጃል። አንዳንዴም ለኔ አሁን ደፍሬም አላቸው ናቸው ማንኛውም ሰው መስፈን ይችላል ብሎ ለማሳመንም ይችላል ብዬ ነው የማስበው። ኤልያስ የሚገባውን ኖት ካገኘ ዘፋኝ መሆን ይችላል በሚልም የሚያመጣቸው ያዘፋፈን በጣም ሲምፕል ቀላል የቃል አጠራሮች ያረግና ኤልያስ ዘፈን ግን ያረጋቸዋል። ኢዮብን ነቅቻለሁ የሚለውን ይሉት በጣም ሲምፕል ነው። እናንተ ራሱ ስትሉት ነቅቻለሁ ተርፌያለሁ ሲል ይሄን ማንም ሰው ሊለው ይችላል። ግን ምኑ ይመስላችኋል ዩኒክ ነገሩ? የሬጌ ድምፅ ቅላጼ ያለ እዛ ውስጥ። ኤልያስ በጣም ለማህበረሰብ ስሱ ሰው ነው ብዬ አስባለሁ። በዚህም ምክንያት የብሔር ሙዚቃዎችን የኩናማ ስራዎች የሚገርም አድርጎ ነው ኤክስፐሪመንት ያደረጋቸው። በጣም ቆንጆ ኤክስፐሪመንታል ስራዎችን ነው የሰራው። ይሄ የሶሻል ስራዎቹ ግን በጣም አስደናቂ ናቸው። ከኤችአይቪ ጋር ከስኳር ጋር ከህይወትን በተለየ ምናብ የሚያሳዩ ኮራል ስራዎችን በጣም ሰርቷል። ዛሬ ኤችአይቪ ኮንተንት ሳይመስለን እንድንሰማ ማድረግ የቻለው ኤልያስ። አናርገው ጨርሶ ኤልያስ በአጠቃላይ ሲያጠቃልለው በሙዚቃ ውስጥ ከባድ ነገር መስራት ማለት ቀላል ነገር መፈላሰፍ ማለት ነው። ቀላል ነገር መፍጠርን የሚያክል ከባድ ነገር በጥበብ ውስጥ የለም። ስለዚህ ብዙ ሰው ለሶፊስቲኬሽን ነው የሚሄደው፣ ለሲምፕሊሲቲ መሄድ ነው በጣም ሰክሰስፉል የሚያደርገው የሚል ፍልስፍና አለው። ይሄን እኛ ጠይቀ ነው የነገረን ምስጢሩ ነው አንደኛው። ሁለተኛው ስለ ህግና መርህ ጠይቀ ነው ነበረ። በሙዚቃ ውስጥ ህግ ማክበር የሚባል ነገር ካለ ፈጠራ የሚባል ነገር አለቀ ማለት ነው። በሙዚቃ ውስጥ መንገድ ነው ያለው። ሙዚቃ ስሜት ነው። በስሜት የምታጣጥመው እንጂ በመስማት ደረጃ ወይም በእውቀትህ ልክ የምትሰማው ጉዳይ ስላልሆነ ስሜታቸውን ማግኘት ካልቻልን እኛንን ፌል ያደርግ ነው እንጂ አድማጮቹ አይደሉም የሚል ማስተሳሰብ አለው። በአጠቃላይ ኤልያስ የሞራል ሰው ነበረ ብዬ በእርግጠኝነት መናገር እችላለሁ። ለሙያውና ለሙዚቃው በሱ ልክ የታመነ ሰው አሁን ቶሎ ጥራ ብትሉኝ ይቸግረኛል በጣም። በተለይ ከዘመናችን ሰዎች ጋር ላይ መጥራት በጣም ይቸግረኛል። በየትኛውም አይነት መልኩ መንኖላታል ሙዚቃ ማለት ይቻላል። የራሱ ፕራይቬት ህይወት አልነበረው። አንዳንድ ጊዜ በምድር ላይ ሊታዘቡን የሚመጡ ሰዎች እንዳሉ ጠርጥሩ። አናውቀውም እንጂ ታዝበውን የሚሄዱ ሰዎች አሉ። እኔ ኤልያስ 42 ዓመት ሁላችንን ታዝበውን የሄደ ጻድቅ ይመስለኛል። ምክንያቱም በራሱ በኩል ለራሱ የኖረው ለራሱ የፈለገው ጉዳይ አንድም ስላልነበረ እኔ በዚህ ነው የምገልጸው። ስላሰባችሁት በዚህ መልኩ ስለዘከር ነው በጣም ደስ ይለኛል። ኤልያስ መልካ የቅጂና ተዛማጅ መብቶች አለመከበር የፈጠረው ችግር ስር እየሰደደ መምጣቱን ተረዳ። መላ ሊሆን የሚችል ትልቅ ሐሳብ በማምጣት የሥራ ባልደረቦቹን በማስተባበር ዘመናዊውን የሙዚቃ ግብይት ስርዓት ለማስተካከል ደፋ ቀና ማለት ጀመረ። ግን ሐሳቡ እውን እንዲሆን መንገዱ አልጋ ባልጋ አልነበረም። በ2009 ዓ.ም ኤልያስ መልካ ለብዙሃን ጥቅም ሊውል የሚችለውን ይህንን ዘመናዊ የግብይት ስርዓት ለመዘርጋት የሙዚቃ ቅጂና ተዛማጅ መብቶች የጋራ አስተዳደር ሊቋቋም እንደሚገባ በማመን ከተለያዩ መንግስታዊ አካላት ጋር እልህ አስጨራሽ ትግል አደረገ። የኢትዮጵያ ሙዚቀኞች ማህበር አቅሙ እንዲያድግ ወደ ዩኒየንነት እንዲሸጋገር በማሳመን ከፍ ያለ አስተዋጽኦ አድርጓል። አሁን ለምሳሌ ሙዚቃ በራሱ በውስጡ በጣም ካልተገደበ በስተቀር አጭቀን ካላመጣ ነው በስተቀር በ5 እና በ6 ዘርፍ ማህበራት ብቻ የሚቆምም አይደለም። ይሄ ታጭቆ ነው። ከዋኝ ብለን መሳሪያ ተጫዋቹንም ለምሳሌ መሳሪያ ላይ እንኳን ብዙ አይነት መሳሪያ አለ። አጭቆ ተወዛዋዦቹንም አጭቆ እንደዚህ ከዋኝ ብሎ ካልተጨፈለቀ በስተቀር አሁንም ቁጥሩ አይቆምም። ስለዚህ እኛ ምንድነው የምናደርገው? ቁጥሩን በግድ ተገድቦ ነው። ይሄንን የታጨቀ ዘርፍ በውስጡ ብዙ ዘርፍ ያለው የኪነ ጥበብ ዘርፍ ነው በራሱ ሙዚቃ። እሱ ላይ እንደገና ከሌሎቹ ጋር አንድ ላይ ይሁን ብሎ ማጨቅ ማስተዳደር አይቻልም። ኢትዮጵያ ውስጥ ባለፈው 12 ዓመት ያልሰራ አንድ የጋራ አስተዳደር ማህበር ነበረ፣ አልሰራም። እሱ ስላልሰራም እሱ ስለፈረሰም ነው አሁን ይህን እድል ያገኘ ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል።
አስተማሪው ከተሳሳተ እኮ ተማሪው አይተም አትሄድም። ደቀ መዝሙር እንደ መምህሩ ነው የሚሆነው። ፈጽሞ ከመምህሩ የተማረ ደቀ መዝሙር እንደ መምህሩ ነው የሚሆነው። ተማሪው ያቀረበችው በዚህ ነው ማለት ነው። እስካሁንም እስከዛሬም የአውዲዮቪዥዋል ማህበር አርቃቂው ያረቀቀው ሰነድ ላይ በቃል በቃል ትርጉም አዋጅ የተጠቀሰ ቃላት የተጣመመ ቀርቦም እንኳን ምንም አላሉም። እሱ ላይ ከኛ አውዲዮቪዥዋል ሙዚቃ ማህበርን ከሙዚቀኛ ማህበር በላይ የሚያውቀው የለም። እኛን ነው ሲጎዳ የነበረው። አሁንም አሉ፣ ከመጀመሪያውም ነበሩ። አሁንም ድረስ በእነሱ ባረቀቁት ላይ አእምሯዊ ጽሕፈት ቤትም ረጅም ጊዜ ፈጅተን እዚህ ስንደርስም ሳይንስና ቴክኖሎጂም በእነሱ ሰነድ ላይ ነው የሚያወያየን። አዋጅ እያለ በአዋጁ ከሄድን ችግር የሚያጋጥመን ከሆነ አዋጁ ይቀየር እያላችሁ ነው። አዋጁ ተስማምቶናል፣ አዋጁ ይፈጸምልን። ኦፍኮርስ ሙዚቃ ብቻውን አንድ ሙዚቃ ከሆነ ሌላ ደግሞ የኦዲዮቪዥዋል የፊልም ማለት ነው ሊኖር ይችላል፣ የስዕል ሊኖር ይችላል። አለዩም። አሁንም ስለ አንድ ጋር አስተዳደር ማህበር ነው የሚወራው። አጥኚውም ልክ አይደለም፣ ከዚህ በፊት ያልሰራ ነው። አሁንም ያለበት ነገር እየተስማማን አይደለም። እዛ ላይ ራሱ መተዳደሪያ ደንቡ ሰነዱ የተመሰረተው የማህበራት ማደራጃ ኤጀንሲ በተናጠል በጎ አድራጎት ማደራጃ ማህበራት በተናጠል በሚሰጠው መስፈርት ነው። አባልነት የተተረጎመበት መንገድ ስህተት ነው። እኔ የእውነት ያናን ሞራል ለመንካት አይደለም። ከዚህ በፊት አላወቁም በጣም አበሳጩን ብለን የመጣ ነው። አሲስታንት ፕሮፌሰር ናቸው። አሁን የፕሮፌሰርነት የምናምንነት ጉዳይ አይደለም። ይሄን አዋጅ የማየት ጉዳይ ነው። ሳይንስና ቴክኖሎጂ አንደኛ የሁሉ ዓመት የፈጀ ነገር እኛ የሁሉ የጮንበት ሌላ ነገር ፈልገን አይደለም፣ መብታችንን ነው። ለዚህ ሰው ሲመርጥ አንደኛ ገለልተኛ ሰው መረጠ ወይ? እዛ ዩኒቨርሲቲ ውስጥ የነበሩ ሰዎች በምን መስፈርት ለምሳሌ በእውነት እሷ ተሳስታለች። ሳውንድ ሪከርዲንግ ፕሮዲውሰርም ተሳስታለች፣ ኦዲዮቪዥዋልም ተሳስታለች። ስለ ጋር አስተዳደር ማህበር በመስክና በአገር በክልል የመሆኑንም አሲስታንት ፕሮፌሰሩ ተሳስተዋል። የሳይንስና ቴክኖሎጂ ሰው ሲመርጥልን በግዴለሽነት ነው የመረጠው፣ ከከባድ ይቅርታ ጋር። ምክንያቱም አጭር ጊዜ ሰጥቶ በአጭር ጊዜ መመስገን ይላል። እኛ 10 ዓመት ስለታገዝን እንመሰገናለን። በጣም መመስገን አለብን። አልሞትንም። እነዚህ ሰዎች በ2 ሳምንት ውስጥ በደንብ ያላጠኑትን ነገር ይዘው መቅረባቸው ሳይንስና ቴክኖሎጂ በግዴለሽነት ዝም ብሎ ገለልተኛ ሰው መረጠ። ገለልተኛነታቸው አሪፍ ነው። ገለልተኛ ሲሆኑ እኮ ህጉንም አውቀው መምጣት አለባቸው። ያጠኑት አንድ ተማሪ በእውነት አንድ ተማሪ የሆነ እንትን አንብቦ በዛ ላይ ጥናት እንደሚያቀርብ ከዛ በጣም ያነሰ ነው። ቃላቱን አላወቁትም። ጥናቱ ልክ አይደለም። እስካሁንም ስለ አንድ የጋራ አስተዳደር ማህበር ነው የሚያወሩን። እኛ አንድ የጋራ አስተዳደር ማህበር ይኖር የምንለው የሙዚቃ ኮፒራይት ሶሳይቲ አንድ ነው የሚሆነው ማለት ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጥቅምት 29 2009 ዓ.ም ይፋ የሆነው የአውታር መተግበሪያ ብዙ ጥቅሞች ከማስገኘቱም አኳያ ለሙዚቀኞች፣ ለአቀናባሪዎችና ለግጥምና ዜማ ደራሲያን ከቅጂ አደጋ ይታደጋል ተብሎ ታምኖበት ነበር። መተግበሪያው ለብዙ የሙዚቃ ባለሙያዎችም ተስፋ የሰጠ እንደነበር የሚታወስ ነው። በተለይ ደግሞ በአሁኑ ወቅት በስፋት ከተለመዱ የቴክኖሎጂ ውጤቶች ጋር ተመሳሳይነት ስላለው በኢንዱስትሪው ላይ የጎላ ተጽዕኖ እንደሚኖረውም ተጠብቆ ነበር። መተግበሪያው አንድ አልበም በ15 ብር፣ ነጠላ ዜማ ከሆነ ደግሞ በ4 ብር ከ50 ሳንቲም እንዲሸጥበትም ተደርጎ ነበር የተሰራው። በአንድሮይድ ስልኮች ላይ የሚሰራው አውታር ከስልክ ቀሪ ሂሳብ ላይ የሚቆረጥ የክፍያ ስርዓት ተበጅቶለታል። በአውታር መተግበሪያ ውስጥ ገብተው ሙዚቃን ከሸመቱ በቀጥታ ተጠቃሚ የሚሆኑት ድምፃውያኑ፣ አቀናባሪው፣ የዜማና የግጥም ደራሲው፣ ሳውንድ ሪከርድ ፕሮዲውሰሩ ናቸው። በአጠቃላይ 5 አካላት የሚገኘውን ገቢ እኩል ይከፋፈላሉ። ሙዚቃን ለማዳመጥ ከሲዲ ማጫወቻ ጋር መታገልን የቀረፈው የአውታር መተግበሪያ ከዚህ ቀደም በሙዚቃ ኢንዱስትሪ ውስጥ የነበረውን ዙሪያ ጥምጥም የመገበያያ ስርዓት በዚህ መልኩ በቀልጣፋ አሰራር የሚቀያየር መሆኑም ተነግሮለታል። ከአውታር መስራቾች የሆነው ኤልያስ መልካ ነሐሴ 2011 ዓ.ም መገባደጃ ላይ ከሪፖርተር ጋዜጣ ጋር በነበረው ቆይታ መተግበሪያው እንደታሰበው ቀላል ባለመሆኑ በአግባቡ ተግባራዊ ማድረግ አለመቻሉን ቀስ በቀስ ለማስተካከል ጥረት ላይ እንደነበሩ ገልጾ ነበር። አውታር እየተንገዳገደ ይነሳል የሚል ተስፋ የነበረው ኤልያስ በዚህ መተግበሪያ በሺዎች የሚቆጠሩ ደንበኞች ማፍራት መቻሉን አስታውሶ ነበር። ኤልያስ መልካ የሙዚቃ ፕሮዳክሽን፣ ቅንብር፣ ግጥም፣ ዜማ የሚደርስበትና የሚያዘጋጅበት ጊዜውን ሰውቶ የጥረቱ ውጤት የሆነውን አውታር የሙዚቃ መገበያ ስልት ካስተዋወቀ ከወራት በኋላ የጤንነቱ ሁኔታ በጠንካራ ስብዕናው ልክ የሚቋቋመው አልሆን አለ። አድማጮች፣ ሳምንታዊውን ስም አይቀበርም እየተከታተላችሁ ነው። ዛሬ ሙዚቃ ባለሙያውን ኤልያስ መልካን እያሰብን ነው። ባልደረባዬ ብሌን ዮሴፍ የሙዚቃ ባለሙያ፣ የሙዚቃ መምህርት፣ የአይድል ዳኛ እንዲሁም ድምፃዊት፣ በጣም ነው የማመሰግነው ስለ ኤልያስ መልካ ሀሳቦች ስለምትሰጭን። እኔም በጣም አመሰግናለሁ ወንዴ። እንግዲህ ኤልያስ መልካ በህይወት ቢኖር ኖሮ ዛሬ 48ኛ ዓመቱ ይሆን ነበረ። እንግዲህ ኤልያስ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ያበረከተው አስተዋጽኦ አንቺ ምንድን ነው የምትይው? ስለ ኤልያስ መልካ ስናወራ
ጥሩ ሙዚቀኝነቱ ላይ ብቻ እናተኩረን። ከጥሩ ሙዚቀኝነቱ በተጨማሪ ተጽዕኖ ፈጣሪ መሆኑን የተለያዩ ትውልዶች እስካሁንም ድረስ ወደፊትም ሊያስታውሷቸው የሚችሉ ታይምለስ ዘመናዊ ሽሬ ስራዎችን መስራቱን የኢትዮጵያን ትራዲሽናል ወይ የኛ የምንለውን ከሞደርን የሙዚቃ ስታይል ጋር መቀየጡን ከዛም አልፎ ደግሞ በስቱዲዮ የመጣውን ከሆነ ዘመን በኋላ የተገናኘነውን የስቱዲዮ ሙዚቃ ስራ ፓዮኒር ወይም አቅኝ መሆኑን ከዛ በተጨማሪ በሶሻል በማህበረሰባዊ ነገሮች በሙዚቃ ሐሳቢዎች ላይ አንቂ መሆኑን ሁሉ ነው እኔ እንድናስብ ያስፈልጋል ብዬ የማስበው ስለ ኤልያስ መልካ ጥሩ ሙዚቀኝነቱ እንዳለ እንደተከበረ ሆኖ ማለት ነው። አዎ እንግዲህ አንዳንድ የሙያ ባልደረቦቻችሁ እንደሚነግሩን ሲናገሩም እንደምንሰማው የሆነ ዘመን ላይ በተለይ 90ዎቹ የቴዲ አፍሮ አቦጊዳ 10 ዘፈኖችን ሰርቷል እዛ ላይ ያቀናብሯልና ያ ጊዜ የኢትዮጵያን የሙዚቃ አካሄድ ቀይሮታል የሚሉ አሉ ከዛ ጊዜ ወዲህ እና አንቺ በዚህ ተስማሚያለሽ? እውነት ነው። ቅድም እኮ እንዳልኩት ነው የተለየ ተጽዕኖና የተለየ ቦታ የሚኖራቸው ሙዚቀኞች ወይም ሌላ ደግሞ በተለያየ ሙያ ውስጥ ያሉ ሰዎች የተለየ ቦታ ወይ የተለየ ክብርና ዘመን የማይሽር የሚሆኑት በጣም በሰሯቸው እጅግ የላቁ ስራዎች ብቻም ሳይሆን በፈጠሩት ተጽዕኖም ጭምር ነው። ስለዚህ አሁን እንዳልከው በተለያዩ ዘመናት ውስጥ የተለያየ ከለር የተለያየ ቀለም የፈጠሩ ሙዚቀኞች በዘመኑ ጌጥ ሆነው በቃ እነሱን ከዘመኑ ጋር ለይተህ ፒክ አድርገህ የምታነሳቸው ሙዚቀኞች አሉ በየዘመኑ 50ዎቹ 60ዎቹ እያልክ ብትሄድ 70ዎቹ 80ዎቹ 90ዎቹ እያልክ ስትሄድ በተለያዩ ዘመናት ውስጥ አሉ እንዲህ ያሉ ፈርጦች ማለት ነው። አሁን ያልከው 90ዎቹ ደግሞ የተለየ ቴክኖሎጂ የተለየ የስቱዲዮ አፕሮች የመጣበት ዘመን ነውና ፓዮኒር ነው የዚህ አቅኝ ነው። ከዛም በኋላ አስከታይም ነው እሱን ለመምሰል እሱን እንደሆነው እንዳደረገው ለማድረግ በጣም ብዙ ሙዚቀኞች ሲከተሉት የለ። ስለዚህ ምንም ጥያቄ የለውም አቅኝ ተጽዕኖ ፈጣሪ አንቂ ነው ከትልቅ ሙዚቀኝነቱ በተጨማሪ ማለት ነው። የኋላ ታሪኩን ስንሰማ በገነት ቤተክርስቲያን ህብረ ዝማሬ ቡድን ውስጥ ወደ ጊታር መግባቱ በዚያም ደግሞ ክፍል ወልዴ አስተማሪው እንደነበሩ ይነገራልና እሱ ነው ወይስ ያሬድ ሙዚቃ ትምህርት ቤት እዛ በቼሎ ሜጀር ፒያኖ ማይነር ተማሪ የትኛው ላይ ይመስልሻል? አሁን መሰረቱ እሱ ለደረሰበት ደረጃ ሁሉም መሰረቶች የራሳቸው የሆነ ተጽዕኖ ይኖራቸዋል። ግን ከዛ በኋላ ራስን የመሆን ራስን የማብቃት ነገር እንደ ሰዎች ጥንካሬና እንደ ዓላማ ጽናታቸው የሚወሰን ነው ብዬ አስባለሁና አሁን ያልካቸው ነገሮች ሁሉ ራሳቸውን የቻሉ ተጽዕኖ አሳድረውበታል በሙዚቃዎች ውስጥ ስንሰማ ማለት ነው። ከሱ ግን በላይ እኔ የሚታየኝ እነዚህን በተለያዩ መንገዶች ያገኛቸውን የሙዚቃ እውቀቶች የሙዚቃ ስሜቶች ሐሳቦች ሁሉ ራሱን እንዲፈጠር አድርጎ ወደ ራሱ መንገድ ኦተንቲክ ወይም በቃ ራስን በደንብ አድርጎ አውቆ ከዛ በሱ መንገድ የመግለጹ ነገር እሱ ያመዝንብኛል። እኔ ሁሉም የራሳቸው መሰረትና ተጽዕኖዎች ቢኖራቸው ኤልያስ መልካን ስናስብ ከምናደንቀው ነገር በተጽዕኖ ስር ያለመዋልን ራስን ሆኖ የራስን ክሬቲቪቲ የመፍጠር ችሎታን በተለያዩ መንገዶች ውስጥ ቴክኒኮቹን ሲግኒቸር የሆነ ይሄ ማለት የእከሌ ነው የሚያስብል አዲስ አፕሮች መፍጠርን ሁሉ ከጽናት ጋር ነው ማስበው እኔ ሁሉም ጋር የያዛቸው እውቀቶችና እሳቤዎች እንዳሉ ሆነው ማለት ነው። በመሐሙድ አህመድ ስሪኤም ባንድ ውስጥ ተጫውቷል። በዛ ላይ ደግሞ ሁሉም ይስማ በሚለው ላይ ጉራግኛውን ጨምሮ በጣም ረቀቅ ያሉ ስራዎቹ ታይተዋል ይባላል። ኤልያስ መልካና እሱ ከሰራቸው የሙዚቃ ስራዎች ውስጥ እሱ ካቀናበራቸው ለአንቺ ልዩ ስሜት የሚሰጡሽ የትኞቹ ናቸው? አንድ ሁለት ነጥሎ ለመጥራትና ለመጋበዝ በጣም ይከብዳል። ምክንያቱም አንደኛ ኤልያስ መልካ በየተወሰነ አመታት ውስጥ በጣም የተለያዩ ኤክስፐሪመንቶችን አድርጓል በእኛ ሙዚቃ ውስጥ። የመጀመሪያ ሰሞን ላይ የተጠቀማቸው አፕሮቾች በጣም የሚገርሙ እንዴት እንደዚህ ያሰበው የሚያስብሉ እንዳልከው የቴዲ አፍሮ የአቦጊዳን አልበም ስትሰማ የነበረው ከኢንትሮ ጀምሮ ከአሬንጅመንት ሀሳቡ ጀምሮ በጣም ብዙ ነገሮች ይገርሙኛል። ከዛ ደግሞ የሙዚቃ ጃንራን የተለየ ሙዚቃ ስልትን መርጦ ደግሞ ማስተዋወቅ ደፍሮ ሙሉ የሬጌ አልበም መስራትን ስታስብ ደግሞ የነ ኢዮብን አለማንሳት አትችልም። ከዛ በጣም ደግሞ ሞደርን እና ትራዲሽናል ስሜቶችን የቀየጠበትን ደግሞ የትዕግስት በቀለን ስራዎች ስትሰማ ትክክለኛ በቃ ሞደርን ሚውዚክ ግን ኢትዮጵያዊ ከለሩን ያለቀቀ ብለህ ደግሞ የምታስበው አለ።
የዘሪቱን በቃ በየዘመኑ ያሉትን እንግዲህ ደርሰን አሁን ደግሞ ወደ ቀረቡት ስንመጣ ደግሞ የቤሪን እንዴት አድርጎ በዘመን ውስጥ ያለ የሶል የኒዮ ሶል ከዘመን ጋር እንዴት እንዳቀላቀላት ስታይ የሱንም የሳውንድ ለውጦች የአሬንጅመንት ሀሳብ ለውጦች ስትሰማ ከዛ መጨረሻ ላይ ሌላ ትራዲሽናል እና ሞደርን በጣም ፊውዝድ የሆነ ዓለም አቀፍ የሆነ ስሜትን እያሰበ የሰራው የሚመስለኝ የጌታ ያንለኝ ሙዚቃ ስትሰማ ይሄ ብለህ ለመምረጥ የማያስችል በየዘመኑ የራሱ በጣም ውብ የሆነ ቀለም ያላቸው ነገሮች ነውና ያስደመጠን እንዳልኩ በቴክኒኩ በሊሪክስ በግጥም አጻጻፉ ብዙዎችን ማስከተል የሚባል ነገር አለ አይደለ ቀዳሚ ሆኖ አርቲስቲክ የሆነ አይደንቲቲ ማንነት የምንሰማበት ነው ከሚገርም ከትልቅ ሙዚቀኝነቱ በተጨማሪ እነዚህ ሁሉ ተጽዕኖ ፈጣሪ ኦተንቲሲቲ ራስን መሆን ከዛ ደግሞ ወጥ ሆኖ ኮንሲስተንሲ የሚባለውን በቃ የሆነ ጀምሮ አለመተው በጽናት መሄድን ሁሉ የሚያሳይ ስለሆነ ይሄ ብዬ አንድ ነገር ወይ አንድ አርቲስት ወይ አንድ አልበም ለመምረጥ አልችልም እንዴ። እሺ እንግዲህ ኤልያስ በተለየ ፕሮዳክሽን ያወጣቸው ድምጻውያን አሉ ይባላል። ከቀደሙት ድምጻውያን ምንድነው እነሱን ልዩ አደረጋቸው ማለት የምንችለው? አሁን ያነሳው ሁሉ ሙዚቀኞች ሁሉ የራሳቸውን ሆነ የወጡ ናቸው። አየህ ብዙ ጊዜ ሙዚቃ ባለው መንገድ እንዲሄድ ተብሎ ሰው ራሱን ይጥልና ከዚህ በፊት የተወደዱ ሙዚቀኞች የሰሩትን አይነት ሙዚቃ ይሰራል። እንደሱ ነው ብዙ አካሄድ ስንመለከት። አሁን ግን እዚህ ላይ ስትመጣ ሚካያ ባሃይሉን ስትሰማ ሚካያ ባሃይሉ ናት ከዛ በፊት እሷን የሚመስል በዛ አፕሮች የተሰራ ግጥም ዜማ አሬንጅመንት አታገኝም። ምክንያቱም ሚካያ ራሷ ሚካያ ስለሆነች እሷን የሚመስል ነገር ነበር የምትፈልገው እንጂ ከዛ በፊት የነበሩትን የሚመስል ቢሆን አይመጣም፣ ግጭት ይፈጥራል። ዘሪቱን ስታይ እንደዛው ሞደርን ሆኖ የሷ ከለር የሚመስል ነገር ይፈለግ ነበር። እሱ ያው ፕሮዲውሰር ነው፣ አቀናባሪ ብቻ አይደለም። ግጥም ዜማ ከዛ ለሱ የሚሆን አሬንጅመንት ከዛ ለነሱ ድምጽ የሚሆን ነገር ነው። አሁን በጣም ቀለል ያሉ ዜማዎችን በሬጌ ስልት ለሃይሌሩት እንዴት እንደሰራቸው ብትመለከት ሃይሌሩትን ሌላ አይነት የሙዚቃ ከዛ በፊት የነበሩ የሙዚቃ አይነቶች ውስጥ እንዲሆን ትግል አያስፈልግም። ሰዎች በራሳቸው ራሳቸውን የሚመስል ነገር አላቸው የሚለውን ነገር ነው እስከ መጨረሻው ድረስ የሚያስደምጠን እና ራስን የመሆን ልክን ማለት ነው። አሁን ያልከው ሀሳብ እሱ ይመስለኛል አይደል እንዴ? በጣም ጥሩ ነው። በጣም ነው የማመሰግነው ብሌን ዮሴፍ። እንግዲህ ኤልያስ መልካን እያሰብን ነው በዚህ ዝግጅት። ከሱ ስራዎች በብሌን ዮሴፍ ምርጫ አንድ ሙዚቃ ለአድማጮች መጋበዝ ፈለግኩና ጋብዥልኝ እባክሽ። መልክሽ ካንቺ አይበልጥምን የጌታ ያንለኝ በጣም ብዙ ነው የምወደው፣ ግን አሁን ድንገት በቃ ስትለኝ እሱ ውል አለኝ። መልክሽ ካንቺ አይበልጥም በጣም የሚገርም ግጥም አጻጻፍ ሀሳብ በቃ ትራዲሽናል ሞደርን ሚውዚክ ሁለቱን የያዘ ነውና ጋብዝልኝ እስቲ። አመሰግናለሁ ብሌን ዮሴፍ ለሰጠሽ መረጃ። መልካም ምሽት ይሁንልሽ። አሜን። ላንተም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሙዚቃ አቀናባሪ፣ ግጥም ዜማ ደራሲ፣ ሙዚቃ ባለሙያ አማኑኤል ይልማ በቅድሚያ ስለምትሰጠን መረጃ። እንግዲህ ዛሬ ስም አይቀበርም በተሰኘው ፕሮግራም ታዋቂውን የሙዚቃ ሰው ኤልያስ መልካን እያሰብን ነው። በህይወት ቢኖር ኖሮ 48ኛ ዓመቱ ይሆን ነበረ። ስለ ኤልያስ ስናነሳ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የኤልያስ ድርሻ አስተዋጽኦ ምንድን ነው በአማኑኤል ይልማ ሲገለጽ? እሺ በመጀመሪያ በጣም አመሰግናለሁ። እንግዲህ ኤልያስን ስናነሳ በሙዚቃ ትምህርት ቤት አንድ ላይ ነው የተማርነው። በያሬድ ሙዚቃ ትምህርት ቤት ውስጥ እንግዲህ ከጓደኝነት ከዛም ደግሞ በደንብ ነው የማውቀው በዜማ ላስተሳስ ባንድ ውስጥም እሱ በጊታሪስትነት እኔ በኪቦርድ ጫወት ነበረና በጣም የሙዚቃ ታለንቱ በመጀመሪያ እናስቀድመዋለን። ግን ከዛ በፊት ትንሽ ነገሮችን ግልጽ ለማድረግ የራሱን ዘመን የፈጠረ እኔ ለምሳሌ እንደዚህ ብለው በዘመኑ ትልቅ አሻራ ትልቅ የሙዚቃ ቀለም እና እንደገና ደግሞ በዚህ ዘመን ውስጥ እንግዲህ የሙዚቃ ቢዮትን የቀየረ ብዬ ነው መግለጽ የምፈልገው። ለምሳሌ ቀለል ላድርግልህና በአራት እንክፈለው የኢትዮጵያን የሙዚቃ ታሪክ። ለምሳሌ 60ዎችን ማንሳት እንችላለን። አጠር ላድርግልህና እና አለማየሁ እሸቴ ጊዜ እንግዲህ የነበሩትን ምናልባት አሁን ስዕሉን ስነግርህ ታስታውሰዋለህ። በጣም ብሎይንግ የበዛበት ማለት ሳክስፎን፣ ትራምፔት፣ ትሮምቦን ምናምና ቲያትር ቤትም ያሉት ልክ ኦርኬስትሬሽን የመሰሉ ነገሮች የነበረበት ዘመን ነው። ያ ሳውንድ ያ ከለር እንግዲህ ውስጣችን ትዝ ይለናል። ከዛ በኋላ ከ60ዎቹ 70ዎቹ ስትመጣ ደግሞ ሮሃ ባንድ ራሱን አሻራ ጥሎ ያለፈበት፣ ሌሎችም ባንዶች ብዙ ስታር ነበሩ፣ ብዙ አቤክስ ብዙ ባንዶች የተፈጠሩበት ነው እና ኢትዮጵያ እንደውም ቆንጆ ጊዜ የነበረበትም የሙዚቃም ብዙ ድምጻውያኖች እስካሁን የምንሰማቸውን የተገኘበት የሰባዎቹ አለ። ከዛ 80ዎቹ የሚባለው ደግሞ ከባንድ ወደ 80ዎቹ ሲመጡ እና በጋዝ አሜሪካ ሆነው ሌላም ደግሞ እንደገና ሙሉጌታ ባተ
ወደ አንድ ኪቦርድ መጥቶ ደግሞ ትንሽ ጊዜ ሙዚቃው ደግሞ በዛ አይነት አካሄድ 80ዎቹ ላይ የነበሩ ነው። አሁን በፍጥነት ስመጣልህ 90ዎቹ ላይ ስታስቀምጥ ኤልያስ መልካ ሙዚቃዎቹን በጣም ቀየረው። አብዮተኛ ነው ያልኩህ። በጣም የኢትዮጵያ ሙዚቃ ጆሮ በጣም ነው የቀየረው። በጣም ጽድት ያለ ብዙ ኮርድ ሃርሞኒ ያሉት የሙዚቃ በጣም ሜሎዲ በጣም ጎበዝ ነው። ስለዚህ በጣም ደስ ብሪጆችና አዳዲስ ሙዚቃዎችን እየተሰማበት ብዙ አልበሞች ወጥተው ብቻ ሳይሆን በእኛም 90ዎቹ ምትን ተከትለን እኛም እሱን አይተን የተፈጠርንበት ጊዜ ነው ለማለት ነው እፈልጋለሁ። አማንዬ እንግዲህ በያሬድ ሙዚቃ ትምህርት ቤት አብራችሁ እንደነበራችሁ ነግረኸኛል። ምስጉን ተማሪ እንደነበር ይነገራል። በተለይ በቼሎ ሜጀር ፒያኖ ማይነር ነበር የሚማረው። አዎ ቼሎ ሜጀሩ ነው፣ ፒያኖ ማይነሩ፣ እንደገና ደግሞ ትራዲሽናል ደግሞ ክራር ይጫወት ነበር። ሶስቱን ወስድ ነበር። እንደው ለዚህ በኢትዮጵያ ሙዚቃ ውስጥ ለውጥ ለማምጣት ያስቻለው እንደው የቱ ቦታ ላይ ነው ማለት እንችላለን? ምንም ጥያቄ የለው፣ መነሻው ቸርች ነው። ነገራችን ላይ ሌላውም ዓለም ብዙ ሙዚቀኞች ከዚሁ ጎስፕል ከሆነ ነገር ውስጥ ከቸርች ውስጥ ነው የሚወጡት እና ኤልያስ ከዛ በኋላ ብዙ ባንዶች ገብቷል። መዲና ባንድ ይጫወታል፣ የተለያዩ ባንዶች ውስጥ ሲጫወት ነበር። ግን ችሎታውን ስለዚህ የችሎታው ጉዳይ ነው እንዲጠራ ያደረጉት። በተለይ ሸራተን በዛ ጊዜ ሂት በነበረበት ጊዜ 2000 ላይ ምናምን ልጅ ነው እሱ እና የዛ ቦታ የጠሩት የችሎታው መንገድ ነው፣ የአቅሙ መንገድ ነው። እና እኔ በጣም የሚገርብ ጊዜ በዛ ጊዜ ክፍላችን አጠገብ ላጠገብ ነው። ዳዊት ጥላሁን አለ፣ ኤልያስ መልካ አለ፣ ጆኒ ጦና አለ። በዛ ጊዜ የቸርች አልበም ይሰሩ ነበር። በአንድ ቀን 10 መዝሙር ይሰሩ ነበር። እኔ በጣም ነው የሚገርመኝ የነበረው የዛን ጊዜ የነበራቸው ኢነርጂ፣ ያ ቀዳሚነት ነው። የሙዚቃ ትምህርት ቤትን ያነሳሁ እንደሆነ ተጨማሪ እውቀቶቹም ሰፊ እንዲሆን ሙሉ እንዲሆን አድርገውታል። ለየት የሚያደርገው አንድ ባች ነበርም ብያለሁ። በጣም የሚገርምህ ብዙ አያጠናም ኤልያስ። በጣም የሚገርመኝ ነገር እና ቼሎ በቃ የመቀበል አቅሙ በጣም ከባድ እና ይህም ደግሞ ጎበዝ ሙዚቀኛ፣ ትልቅ ሙዚቀኛ እንዲሆን አድርገውታል። በስሬም ባንድ ውስጥም የመሐሙድ አህመድ ባንድ ውስጥም ብዙ ስራ ሰርቷል ይባላል። በተለይ ሁሉም ይስማ አልበም ላይ ስሙ ይጠራል። አዎ አክቹዋሊ ብዙ እዛ ባንድ ውስጥ ብዙ አልሰራም። ምልህ ቶር ያደርግ ነበረ፣ ፈረንሳይም ሄዷል። ነገር ግን በዛች ጊዜ ውስጥ ግን ብዙ ባንዶች ውስጥ ጥቂት ጊዜ ነው። እንደውም አክሱማይት ነው ሲጀምርም እንደ መጀመሪያ የጀመረው አክሱማይት ባንድ ከጆኒ ጦና ጋር እየሄዱ እንደ ትዝ ይለኛል። ከዛ በኋላ ነው እንደውም ሞር አፍሮ ሳውንድ ባንድ ውስጥ ምናልባት ታስታውሰዋለህ፣ ከዛ ይሰሩ ነበር አፍሮ ሳውንድ። ከዛ በኋላ ነው ዜባላስታስን የመሰረት ነው። ከዛው ባንድ በኋላ ሲወጡ እና ስሬም ባንድ የተወሰነ ጊዜ ሰራነ፣ ከትልቅ አሻራውን አሳርፏል። በቃ ቅንብሮቹ በትንሹ ነገር ታየዋለህ፣ በቃ አቅሞቹን ከዛ በኋላ ግን ትልቅ ሰፊ ስራ የሰራው የመጀመሪያው አልበም አቦጊዳ አልበም ነው። ሲጀምር የጀመረበት አልበም የቴዲ አፍሮ። ወደፊት የሚመጡ የሙዚቃ አቀናባሪዎች፣ ባለሙያዎች ምንድነው መማር የሚችሉት ከኤልያስ መልካ? ሁላችንም መማር የምንችለው መሰለህ በዘመን ስትኖር በቃ ራስ ለምሳሌ በሙዚቃ ላይ የራሱን ቀለም የዘመን አሻራ አሳርፎ የሄደ ሙያተኛ ነውና ሁልጊዜ ትዝታችንም እንዲሆን ምንም የራሳችንን አይነት ነገር ቀለም ከአሳርፎ መሄድ ነው በቃ ትልቁ ነገር እና ኤልያስን በዛ መንገድ ነው የምናስቀምጠው። የራስን አሻራ ማኖር ነው፣ የራስን አሻራ ማኖር ነው። በነገራችን ላይ በጣም ልቡ ትልቅ ነበር። እስከ መጨረሻም ድረስ በምትመለከተው ነገር ለሙዚቀኛም ለመጨረሻ ጊዜ ደግሞ በህይወት እንግዲህ እስኪያልፍ ድረስ ትግሎቹ በጣም ነው የሚገርም። ብዙ ያልተነገረለት ነገር አለ እና ግን ያለው አማራጭ ምንም ለሙዚቃ በጣም ብዙ ዋጋ ነው የከፈለው። በጣም ዋጋ ነው የከፈለው። እንደከፈለው ያገኘውም ነገር የለም ማለት ይችላል። በቃ በእንደዚህ አይነት ነገር ከመነሳት ውጭ እና በጣም ከበፊት ጀምሮ ጥናት ላይ ባንድን ፎርም በማድረግ እኛም ሁላችንም ትልቅ ቦታ እንድንደርስ የሚያደርጋቸው ነገሮችን ሁሉ በእውነት ነው በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ በእኛ አካባቢ በተለይ በእኛ ዘመን ትልቅ ቦታ ከፊት ለፊት የምናስቀምጠው ልጅ ነው። በጣም አመሰግናለሁ አማኑኤል ይልማ ለሰጠኸኝ መረጃ። እንግዲህ ከኤልያስ መልካ ስራዎች ውስጥ እንደው ስሜትን የሚገዙት ሙዚቃዎች የተለያዩ ይሆናሉና አንዱም ባንተ ስም ለአድማጮች መጋበዝ ፈለኩ። የቱን ትመርጥላቸዋለህ? እሺ አለማየሁ የርቆን ዴዝዴሙን አንጋብዝልኝ። አመሰግናለሁ። መልካም ምሽት ይሁንልህ ወዳጅ። እሺ እኔም በጣም አመሰግናለሁ ይህንን አስበህ ለሱ ስላረከው ኤልያስ መልካን ስሙም እስካሁን ደግሞ እንዲቀጥል እንዲጠራ ስላረከው ነገር እኔና በጓደኞቼ ስም እጅግ አድርጌ ወንዴ አመሰግናለሁ። እሺ ፈጣሪ ያክብርልኝ ጌታሽ። አሜን። አድማጮች አሁን ቆየት ባለ ጊዜ ኤልያስ መልካ ስሙ የገነነ መምጣት ሲጀምር በሸገር ጨዋታ ፕሮግራም ከጌታቸው ማንጉዳይ ጋር አድርጎት የነበረውን ጨዋታ መጥኜ አስደምጣችኋለሁ። እነሆ ለመታሰቢያው። ስም አይቀበርም።
የኢትዮጵያ የሙዚቃ ጉዞ በለውጥ ላይ ይገኛል። ብዙ ባለሙያዎችና የሙዚቃ አድማጮች በዚህ ይስማማሉ። ከቅርብ ዓመታት ወዲህ በሥራቸውና በፈጠራ ችሎታቸው ሰብረው የወጡ ጥቂት ወጣቶች የዚህ አዲስ የሙዚቃ አቅጣጫ መሪዎች ሆነዋል። የዛሬው የጨዋታ እንግዳችን አንዱ ወጣት ባለሙያ ነው። የታወቀ የሙዚቃ ኮምፖዘር ወይም ቀማሪ ወጥቶታል። አብዛኞቹ ድምፃውያኖቻችን ወደ እርሱ በማምራት ላይ ይገኛሉ። በሙዚቃ እውቀቱ ዘንድበው በመመረጡ 2 ታላላቅ ሽልማቶችን ተቀዳጅቷል። ጌታቸው ማን ጉዳይ ነኝ። የዛሬው እንግዳችን ወጣቱ ሙዚቀኛ ኤልያስ መልካ ነው። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። ኤልያስ፣ በቅድሚያ ከሁሉም በፊት በዚህ ዓመት 2 ሽልማቶች እንደወሰድክ አውቀናል፣ ያው ሰምተናል እና በዚህ በጨዋታ ፕሮግራም አድማጮች ስም በጣም ደስታችንን መግለጽ ፈልጋለሁ። እንኳን ደስ አለ። ወጣቶቹ ዘንድሮ አልተቻላችሁም። ወጣቶች በቃ በተለይ በዚህ በሙዚቃ ውስጥ ዘልቃችሁ እየገባችሁ የምናየው ነገር ነው። ብዙ ወጣቶች ተፈጠሩ፣ ከስር ብዙ ድምፃውያኖች ተፈጠሩ፣ ብዙ የሙዚቃ መሳሪያ ተጫዋቾች ተፈጠሩ። ምልህ ከድሮ ጊዜ የሚለየው የአሁኑ ሙዚቀኛ ይዘፍናል፣ መሳሪያ ይጫወታል፣ ቢቲን ይገጥማል። ያን ያልዘፍንም እንግዲህ ብዙ ጊዜ እንትን ዘፋኞች ሙዚቀኞች ድሮ ከሙዚቆቹን ካየ ወጣቶች ያሉ እነሱም ያው የሰሩ ናቸው። ግን ደንቱ ነው ለውጥ አይታይም። በእኔ ያው ይታየኛል ማለት ለራሳችን ጥሩ ሆነ ምን ስለምንሰራው እንደዛም ብለህ ነው የምትሰራው። የድሮቹም እነሱ በመሰረቱት መሰረት ላይ ስለሆነ የእነሱ ወጣትነታቸው ጊዜ የሰሩት ስራ አሁንም መሰረት ይሆናል። ከእነሱ ላይ ተነስተህ ስለሆነ የእነሱ የለፉበትን አንተ ሳትለፋ በቀላሉ የምታገኘው ከዛ በኋላ ከእነሱ ላይ ደግሞ ስትሄድ ከዛ ደረጃ ላይ ተነስተህ ስለምትሄድ ይመስለኛል። አሁን ቴክኖሎጂውም ትናለው እንትኑም አለ። ብዙ ሙዚቃዎች የመስማት ሬዲዮኖችም አሁን አሉ። እንዲሁም ሙዚቃዎችን በቀላሉ ትሰማለህ፣ ህዝቡም ይሰማል፣ እኛም ትሰማለን፣ ኢንፎርሜሽን እናገኛለን እና ከድሮ ያው አሁን የተሻለ ኢንፎርሜሽን ታገኛለህ። ለመማርም ለማወቅም የተሻሉ ሙዚቃዎች የመስማት እድሉ አለ። እሱ ተደማምሮ ፍላጎቱም ወጣትነትን የሚችል ያኖር ጊዜው ጋር አብሮ ከጊዜው ጋር የምናገኘው ቻንስ አለ። ያለው መሰረት ደግሞ አለ። ድሮች ሰጥቶ ያለው ከሱ ላይ ተነስተን ወደ ዝርዝር ጉዳይ ከመግባታችን በፊት እስቲ መጀመሪያ ሙዚቃ ኮምፖዘር ማለት ምን ነው አድማጮቻችን በደንብ እንዲረዱት። በአማርኛ ቀማሪ ነው የሚባል እርግጠኛ ትክክለኛ ትርጉም እንደሆነ አላውቅም። ምንድን ነው ስራ ውስጥ ከኔ በአማርኛ ቀማሪ ነው የምማቅ ትክክል አይሁን አላውቅም። ግን ያው ሙዚቃ አቀናባሪ ማለት እኔ እንደሚገባኝ የሆነ ነገር ታውቃለህ፣ ስለ ቤዝ ላይ ስለ ሪትም ያነ አይዲያ ይኖርሃል። ከዛ እሱን በአብዛኛው አሁን ጎበዝ ሙዚቀኛ መድረክ ላይ ስትጫወት ከተሳሳትክ ነው፣ ካልተሳሳትክ ደግሞ የስቱዲዮ ሰዓት ቁጭ ብለህ ለምሳሌ ጭንቅላት ነው የምታስበው ነገር እስኪመጣ ድረስ እድል አለ የመሞከር ስለዚህ ተረጋግተህ የምትሰራው ስራ ነው። ስቱዲዮ ውስጥ ዜማው የሚመጣውን ዜማ ደግሞ እንደሚሰማ ከነበረው በፊት በላይ አሁን ሞር ማሳመር እንዲያምር አእምሮ እንዲሰማ፣ የሚያሳዝን ከሆነ ሞር እንዲያሳዝን፣ ደስ የሚል የሆነ ሆት እንዲሆን በፊት ከነበረው ዜማው ሲደረስ ከነበረው የተሻለ እንዲሆን ማሳመሪ ማስተማሪ በዚህ ብንፈታ ይቻላል። እሺ እስቲ ወደ ልጅነት እንምጣ። ኤልያስ ታሪክን እስቲ ያጫውተን። ያው ተወለድኩኝ፣ ከዛ ትምህርት ቤት ገባሁ። አዲስ አበባ ተወለድኩ። አዲስ አበባ አብነት አካባቢ ተወለድኩ። ከዛ በኋላ ካራማራ ትምህርት ቤት፣ ከዛ በኋላ ኃይሉ ተስፋዬ ትምህርት ቤት፣ ከዛ በኋላ ከፍተኛ ሰመታ ሃይስኩል ጎልዩ አካባቢ ማለት ነው ተማርኩኝ። ከዛ ወደ 12ኛው ክፍል ሳልፍ ለማትሪክ 6 ወር ነበር የሚቀረኝ ማለት ነው። እሱን ለክረምት ላይ ዝም ብዬ ሙዚቃ ቤት ገባሁኝ። ከፊት ቤት ውስጥ ሙዚቃ ይጫወት ነበር፣ ጊታር፣ ክራር። ክረምቱን ለማሳለፍ ነው። ግን ሙዚቃ በኋላ ለመማር አስባለሁ። ግን ያ ክረምቱን ብቻ እዛ ለማሳለፍ ገባሁ። ልክ ስገባ ለመጀመሪያ ጊዜ በቃ ደስ ያለኝ ቦታ ትምህርት ቤት። ከዛ በፊት ብዙ እንትን አላለሁ፣ ትምህርትን ጎበዝ አይደለሁም። ወድቄ ያለሁት እንጂ የሆነ ጎበዝ ተማሪ አይደለሁም። ብዙም አልወድም ብዙ ትምህርቶች ቀለም ትምህርት ምናምን እና ለመጀመሪያ ጊዜ ትምህርት ቤት ስገባ ደስ አለኝ። ከዛ ነው የማታ 12ኛ ክፍል የማታ ጨርሳለሁ። እስከዚህ በኋላ አልወጣም ብዬ እዛው ደረጃም ጥሩ ሆነ። ከዛ ትምህርት ቤት ቀጠልኩ ማለት ነው። በዛ ያ ፋሚሊ ና ትንሽ 6 ወር ሲቀረኝ በመቋረጥ ትምህርት ስላቆን ግን የማታ ጨርሳለሁ ብዬ ስገባ እዛም አይጀምርም። አንድ አመት ነው ከትል የሚጀምረው 12ኛ ክፍል የማታ ሀዲስ አልገባው ሁለት ቀን ገባ። ከዛ ወጣት ተመልሼ ሙዚቃን ጋር አያቆምኩ ማለት ነው። ከዛ አያርኩት ዘው ጨረስክ? ከዛ ጨረስኩ። ከዛ ሳልመረቅ ለሆነ አይተፈለው ገባው
ማለት አራተኛ ዓመት አካባቢ መዲና ባንድ ውስጥ ገባሁኝ ማለት ነው። እዛ ናይት ክለብ የሚሰራ ነው የአርት የተመረኩት። ከዛ በቃ እንደዚህ ባንዶች ውስጥ እንደዚህ ባሙ እየሰራው በኋላ ወደ መጨረሻው ስቱዲዮ ውስጥ ገባሁ። ወደ ራስ ስራ ውስጥ የያሬድ ሙዚቃ ትምህርት ብዙ ወጣቶች ይወጣሉ። አሁን ከተማ ውስጥ እንደምናየው ብዙ ባንዶች አሉ፣ ብዙ ናይት ክለቦች አሉ። ብዙ ወጣቶች ከያሬድ ትምህርት ቤት ይወጡ ናቸው። ያሬድ ትምህርት ቤት የምትማረው አጠቃላይ የሙዚቃ ቲዮሪ አብዛኛው አንድ ይመስለኛል። ስለ ኮርዶች፣ የኮርዶች አገናባብ ምናምን፣ ስለ ባህር። ከዛ ደግሞ ያሬድ ትምህርት ቤት ምን ድላለ የውጭ ሰዎች ወርክሾፕ ይሰጣሉ፣ ጃዝ ሙዚቃዎች ይመጣሉ፣ ብዙ ፖፕ ምናምን የሚያደርጉ በ4 ዓመት ውስጥ 4-5 ጊዜ እንደዚህ አይነት ሰዎች ታገኛለህ ማለት ነው። ስለዚህ ልብ ይነሳሳል ምናምን እና ሙዚቃው አካባቢ ነህ። ጎበዝ ተማሪዎች ይኖራሉ ከጎን ምናምን። አስተማሪዎች በዛ ጊዜ አሬንጅመንት ምናምን ይሰራሉ። ያው ይሄ ፈናነት ነው የነ ነፃነት መለሰ ምናምን እዛ አካባቢ መሆኑ እኔ አሁን ከሙዚቃ ትምህርት ቤት የነበርኩበት ጊዜ ነው ጥሩ ለእኔ በህይወቴ ማለት። ብዙ ልጆች ይወጣሉ አሁን ተመርቀው። አንደኛ የሚወጡ ልጆች ለምሳሌ ሰርግ ላይ ለነሳት የሚቸገሩ ልጆች አሉ። ለእኔ ግን የሙዚቃ ትምህርት ቤት መማር በጣም ብዙ ነገር ጠቅሞኛል። ከዛ ውስጥ ከነበርኩበት ማለት ነው። የያሬድ ትምህርት ቤት ሂስትሪ አለ፣ ቸርች ሂስትሪ አለ፣ እንደዚህ ደግሞ ፎክለር ምናምን አለ፣ እንግሊሽ ምናምን አለ፣ አማርኛ አለ። እንደዚህ ስላለ ኢትዮጵያን ሂስትሪ አለ። እነሱ ክሬዲት ይይዛሉ ማለት ነው። ኮመን ኮርሶች እነሱም ከመቶ ከሆነ ነገር ስለሚያዙ በሱ ተጠራቅሞ እንደሚያመጣ ሀሳብ ይኖራል። ለምሳሌ ከ1 እስከ 3 ከ4 ያለቃ ሰባይ በመሆን አገኛ ሙዚቀኛ ሊኖር ይችላል ማለት ነው። ስለዚህ ለሁሉም ሰው ቦታውን ለማለት ያስቸግረኛል። ያለቤታው የሙዚቃ ትምህርት የመዝሙር ትምህርት በየትምህርት ቤቱ ይሰጥ ነበር። የተመረያለሁ ማንኛውም ትምህርት ቤት ሙዚቃ ኖታ ምናምን አትማርም፣ ግን የመዝሙር ትምህርት የሙዚቃ ትምህርት ነበር። አሁን የለም በየትምህርት ቤቱ። ለዚህ እኮ ነው ከዚህ የሚመረቁ ከእናንተ ትምህርት ቤት የሚመረቁ ልጆች ስራ ያጡ ነበር እንደለው። በዛ ጊዜ ግን እኛም ተምረናል። የምንማረው ግን እኔ ኤሌመንታሪ ማለት ነው እንቆቅልሽ ነው የምታወራው። በዛ ዘመኖቹ ይለያያል። እሺ ከያሬድ ሙዚቃ ትምህርት ቤት ወጣ። ከዛ ቅድም እንደነገርከን ስራዎች ውስጥ ገባ። መቼ ነው የሙዚቃ ኮምፖዝ የማድረግ ስራ የጀመርከው? የራስህን ስቱዲዮ ከፍተህ በአምስት እየሰራው በማናስታስ ባንድ ነበረ። እዛ ውስጥ እየሰራን በብሉዋታ ማለት ቸርች ከዛ በፊት ዝም ብለን ጊታር በድራይስትነት ማለት ነው አሬንጅ እናደርገው የያሬድ ሙዚቃ ቤት እያለን ወደ 2 ዓመት ያለን ማለት ናይት ክለብ ከመጀመራችን በፊት ማለት ነው። ከዛ ዝም ብሎ ኮምፒውተር ላይ ኮምፒውተር አልችልም ዝም ብሎ መቅዳት መቀረብ ፕሌይ ማድረግ ብራውን ነው ላይ ማለት እንደሱ ያደረግን መዘማሪዎች አንዳንድ ጊዜ አልፎ አልፎ አሬንጅ ተደረገለ ትንሽ ፍርድ ታገኛለህ። አሁን በጣም ሲቸግር ትሄድና እንደዚህ በቃ እንደዛ ነበረ። ያለ እስከ ጊዜ ብዛት የለም ሶፍትዌርም ትንሽ እያወቅኩት ሄድኩ ማለት ማንም አላስተማረም። ክርስቲያን የሚባል ልጅ አለ። ምንድነው መጀመሪያ ሪከርድ ምናምን ቅድም ያልኩህ ነው አየኝ። ከዛ ትንሽ ነገር ስፈልግ እጄ ቀሰቅባለሁ መጥቶ ዳይሬክት ነው አንድ ነገር እያሳየ ይሄዳል። እንደዚህ ማለት ፈልግ ያለው በጣም ትዕግስተኛ ነው። ደግሞ ያን ልጅ ስቱዲዮ ከመሆና ፍላት አደረገውም እሱ ቀን ሙሉ ይበራው ብሎ በጣም ደኮሰ እኔ ስለማናው እየቀሰቀሰዋለሁ። በጣም ትዕግስተኛ ነው። ቀሰው እዛ ትንሽ ጠብቀኝ ሌላ የምፈልገው ነገር ካለ እንዳልቀሰቀሰው ከዜዶ እንትን ያደርጋል ማለት ነው። እንደዛ በኋላ ቴዲ አፍሮ እንደዚህ አንድ ለዲጄ ዚ አዲስ ቤማ ለሱ መግቢያ ስራልኝ ብሎኝ አንደኛ ሀውስ ነገር ሰራልኝ ማለት እሷን ሰርቼ መኪና ውስጥ ይያፈጋል ማለት ቴዲ ጋር ቢቀር ከፈትኩለት ማለት ከፈትኩለት ወደደው ቴታዶ ለምን አረንከታ ግድኝ ማለት እና ወደደው ዘንዱን ማውና ያኔ ዋና ስራ ናይት ክለብ ነው። ብዙ ማለት ተሳሳችን ባንድ ነው። ስለዚህ በደንብ ብር የምናገኘው በዚህ ባንድ ስለሆነ ሰርግ ይሸቀላል ዘርዳላ እንግዲህ ነው ማመን በሷ ኑሮ ቀብር ተቀበላለህ። ስለዚህ በቃ እንደቀልድ ይሄ ነው ድፍረት ስራው ነው በጀመሪያው አይ ምን ነው ያስተኝ ባዶደም ባዶ ገታ ግን ወክርልኝ ያለኝ ወደ 3 ዘፈን ሰጠኝ። ከዛ ይሄድጄ አንደኛ ዘፈን ሞከርኩለት ያኔ ትንሽ ኪዩዝ እንደሚጫለው እና ሲሰማው በቃ በዛን ጊዜ ደግሞ አፍሮ ሳውንድ ባንድ ወጥተን ነበር እንደዚህ ናይት ክለብ ላይ እንደዚህ ሄደን ምናምን ካና አንገናኝ ማለት እና በቀላኩለት በሲዲ ሙዚቃውን ሰምቶት መልክቱ ምን እንደሆነ አልሰማም። በቃ ተተረሳሰን ተማሪ የሆነ ሰው መጥቶ አይ የፔንቴ ሙዚቃ ይመስላል አንተ ያቀናበረው ያ ሱዳንኛ ይመስላል የኛው ዘፈን ነበር ታሰው እንትን ሚጨነቁ ጨርስልኝ እንጂ በማሪ እንዲሁ ልጅ አለው ምናምን አለኝ። ኦኬ ይካ ሁለተኛ ሶስተኛ ናናናና በሪ ተዳተራ ያ
እሺ እሷ ማለት ልጅነቷ ነው። ትዕግስት መጣች፣ ጎሳዬ ምናምን፣ ግርማ ገመቹ 6-7 ወረፋ ይኸው ነው። ወረፋው እንዳለ ነው። ያው ግን አሁን እንትን ማለት በቅርብ ጊዜ ከሰራቸው ስራዎች መካከል ሁለቱ የዘሪቱና የሚካኤል በጣም ተወዳጅ ሆኖ ነው ያለፉ። ዘሪቱ ለወራት ያህል ከተቀጥሎ የሚካኤል ዘሪቱን የተካው ሚካኤል ነው ገበያ ላይ እና በጣም ተወዳጅ ሆኖ ነው የወጡት። ኤልያስ መልካ መስከረም 24 2012 ዓ.ም ነበር በተወለደ በ42 ዓመቱ ባደረበት ህመም ምክንያት ከዚህ ዓለም በሞት የተለየው። መስከረም 26 2012 ዓ.ም በብሔራዊ ቲያትር የሙያ ባልደረቦቹ፣ ቤተሰቦቹ እንዲሁም ወዳጆቹ በተገኙበት የክብር ስንብት መርሃ ግብር ተካሂዷል። በስንብቱ ላይ የሙያ አጋሮችና ሌሎች ባለድርሻ አካላት ንግግር አድርገውም ነበር። በስሙ መታሰቢያ እንደሚሰየምና ያላለቁ ስራዎቹም እንዲያልቁ ቃል ተገብቷል። ስርዓተ ቀብሩም በዕለቱ ጴጥሮስ ጳውሎስ በሚገኘው የፕሮቴስታንት መካነ መቃብር ከቀኑ በ9 ሰዓት ተፈጽሟል። የዛሬን አበቃን። ሳምንት ሌላ ባለውለታችንን እንዘክራለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።